የባልም ዘመድ የሚስትም ዘመድ እንደው ጣልቃ ባይገባ እኔ ደስ ይለኛል። ዋና ላይ ስትሆኑት የነበረው ነገር ልክ ነው። የሆነ ያለው ነገር ለሰሚው ይሰቀጥጣል ነው ምልህ። ኧረ ቡዝዬ ምን ይሰቀጥጣል ብቻ ምን ይሰቀጥጣል ብቻ። እኛ ላየነው ጆሮአችንና አይናችን ደምተዋል። እውነቴ ነው የምልሽ። 2 ቀን ከአብርሃም ጋር ጠፍታለች። እንግዲህ ከሩታዬ ጋር ማታ ብቅ አለች ማለት ነው። ሳታፈር አብርሃምን አስፈችልኝ አለች። ባልዋ ይመስል እቺ ልክስክስ። እውነቴ ነው የምላችሁ እቺ ወራዳ ማለት ነው። ሌላኛው እንግዲህ የሩታዬ እናት በትዳር ባልጋ አይሆንም። ሌላኛው ደግሞ የባለም ቤተሰብ የሚስትን ቤተሰብ ጣልቃ ባይገባ ደስ ይለኛል አለች ማለት ነው። ማንም ደስ ይለዋል። እውነቴ ነው የምላችሁ የባልን ቤተሰብ የሚስትን ቤተሰብ ጥልቅ ብለው ሲገባ አደጋው የከፋ ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንዳና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ከመጨረሻ ተከታተሉኝ። ብዙዬ እንግዲህ እርር ድብን ቅጥል ብላ እንደኛ ተቃጥላለች፣ እንደኛ ነዳለች፣ እንደኛ አራለች። ማንም ሰው የወንድሙ ትዳር ሲፈርስ የሚፈልግ አለ ብዬ አላስብም። ክፉ እህት ካልሆነች በስተቀር ክፉ የባል እህት ካልሆነች በስተቀር የወንድሟ ትዳር እንዲፈርስ አትፈልግም የትኛውም ሴት ማለት ነው። እና እንግዲህ ንድድ ብላ ከባለትዳር ወንድ ጋር ይሄ ነገር ማድረግ ምን ማለት ነው ብላ እየተናገረች ነበረ። ያኛው ልክስክስ ደግሞ ሰውዬ ምን አለ? ሩታ ናት ባልዋን ማስተካከል የምትችለው፣ ሩታ ናት ባልዋን እንትና አብርሃምን መመለስ የምትችለው። በምንድን ነው የምትመልሰው? እናንተ ወደዛ ወደዚህ የምታናወጡት እናንተ ጭንቅላታችሁ ይዛችሁ እንደ ሪሞት ማለት ነው። ቴሌቪዥን በሉት በቃ እንደ ሪሞት ወደዛ ወደዚህ ወደዛ። ከማጋ ደስተኛ ነህ፣ ከእሷ ጋር ደስተኛ ህይወት ቀጥል፣ ደስተኛ እንድትሆን ነው የምንፈልገው ብለው ትዳሩ እንዳይመራ እያደረገች የነበረው እናንተ። ታዲያ እንዴት ብላ ነው ሩታ የምትመልሰው እንዴ? እዚህ ጋ ሌላ እዛ ጋ ሌላ። አስመሳዮች! አታስመስሉ። ከፈለጋችሁ ትዳራቸው እንደምትፈልጉት ከሆነ ማስተካከል ነው እንጂ አታሽቃብጡ። እኔ ደግሞ የሚያሽቃብጥ ሰው ያስጠላኛል። እዛ ሌላ እዚህ ሌላ። እዛ ጋር ሲያሽቃብጡ ሌላ ታሪክ ነው፣ እዚህ ጋር ሲያሽቃብጡ ሌላ ታሪክ ነው። ወረኛ ሙላ ማለት ነው። እና እንግዲህ ተቃጥላለች። የሩታዬ እናት ደግሞ ያው በንግግሯ በደንብ አድርጌ እንትን ብሎኛል፣ ገብቶኛል ማለት ነው። እና ግን አሽሙርሽ አልወደውም። የሩታዬ እናት ይቅርታ አድርግልኝ። እና ግን የተማረ ይግደለኝ ማለት ይሄ ነው ማለት ነው። እና እንግዲህ ብዙ ነገር እያለች ነበር። ሩታ አስተዋይ ናት፣ ጎበዝ ናት፣ ምክር ታያስፈልጋትም እያለች ነበር። እውነት ለመናገር ጎበዝና ጠንካራ መሆኗ ማንም ያውቃል፣ እናንተም ታውቃላችሁ፣ ጠላቶቿ ራሱ ታውቃላችሁ። የሩታ ጠንካራነት ማለት ነው። የሩታ ጠላቶች ራሱ በደንብ አድርጋችሁ ድብና አድርጋችሁ ታውቃላችሁ። እኔ ጠንካራና ጎበዝ እንደሆነች ያወቅኩኝ መቼ እንደሆነ ታውቃላችሁ? ቤተሰብ የሆነ ነገር አለ ማለት ነው። እና ያ ነገር በሰማሁበት ጊዜ ነው በቃ ጎበዝ፣ ጠንካራ፣ ታታሪ፣ ጀግና፣ ቆፍጣና መሆኗን ያወኝ። በቃ ጥንካሬዋ ማለት ነው፣ ጉብዝናዋ። ምንም መናገር አትፈልግም። የሆነ ነገር ቢደረግባት እንኳን ሰብስባ እንትን ትላለች እንጂ አትናገርም። እንደመጣብላት ማውራት አትፈልግም አለች ማለት ነው። አትናገርም። እኔም እንደማትናገር ጠንቅቄ አውቃታለሁ ልጅቷ ማለት ነው። ሩታዬ በደንብ ነው የማውቃት፣ በደንብ አድርጌ ማለት ነው። እና የምትናገር ሴት ብትሆን ማለት ነው እንደኛ ነበልባሏ ደግሞ እንደኛ የሆነ እሳት የሆነ አለ አይደለ? ሳናስበም እንደምንናገር ሰዎች ብትሆን ኖሮ ብዙ ነገር ተናግራ ይሄኔ ዓለምን ተናውጦ ነበረ ማለት ነው። ነገር ግን የምትናገር ሴት አይደለችም። ጸጥ ትላለች። በውስጧን ከድና ታበስለዋለች እንጂ አውጥታ እርግፍ እንደዚህ ምናምን የለም ማለት ነው። ወከባ የለም። ስለዚህ በውስጧ ትጨርሳለች። ብዙ ሰዎች ግን እናንተ የስለሷ ማንነት ያላወቃችሁ ደግሞ ምን ትላለች? ጫቅጫቃ ትላላችሁ። የሚጨቀጭቅ ነገር ጨቅጭቃችሁ። ሜላት ደግሞ ብቻሽን ቪዲዮ አትሰሪም እንደ ሩታ እናትሽ ለምን አመጣሻት? ብቻሽ አትሰሪም እንደ ቪዲዮ ነውር አይደለም እንደ እናትሽ አታምጫት። በእንደዚህ አይነት ነገር አለ። እኔ ብያለሁ። አሁን የሩታ እናትና የሩታ አባት ቢመጡ አለቅም እናገራለሁ ብዬ ነበር። እናገራለሁ የምለው ላመጣው ሰው ነው የምናገረው። እና ራሳችሁን ችላችሁ ስሩ። ሜላት ደግሞ ከነሱ ጋር ስሪ። በቃ ከነሱ ጋር ተገዳደይ ማለት ከነሱ ጋር ተገዳደይ ማለት ከነሱ ጋር ተጨቃጭቂ ከሰዎቹ ጋር እንጂ እናትሽን ጎትተሽ ሚዲያ ላይ አታምጫት። እንደዚህ አይነት ነገር አታስገቢያት ማለት ነው። ራሳችሁን ችላችሁ ስትሰሩ ደስ ይላል እንጂ እናት አባት አምጥቶ እዚህ ጋር ማስገባቱ ተገቢ ነው ብዬ እኔ አላስበው። እውነት ለመናገር ጋሽም በተደጋጋሚ አምጥተው ሲከቱት ነበረ። እንግዲህ አሁን ደግሞ ፈጣሪ እንትን መርቆት ነው መሰለኝ ቀርተዋል ማለት ልቀውታል። አዎ ልጅም የሆነው ልጅም ያልሆነው ነበረ ጎትቶ የሚያመጣው ወደ ሚዲያ ማለት ነው። አሁን ላይ ግን ረጋ ሰከንድ ብለው ቁጭ ብለዋል። እና እውነት ለመናገር የሩታዬ እናት ንግግርን ተመችቶኛል ማለት ነው። አብርሃም ሰምተሃል?
ሰምተሃል በደንብ ማለት ነው። የሩታ እናት የተናገረችው ንግግር መሬት ላይ ጠብ የሚል ንግግር አይደለም። ግን አንዳንዴ እኔ አሽሙር አይመቸኝም እውነት ለመናገር አሽሙር ይቅርብሽ። የሩታዬ ግን ምቀኝነት አለብን እንደዚህ ምናምን ዋሽቶ ከማጣላት ዋሽቶ ማስታረቅ ምናምን ያለችው ነገር ደግሞ ለእናንተ ነው፣ ለነዚህ አሽቃባጮች ማለት ነው። አሽቃባጮች የምላችሁ ማናቸው? በዙሪያ ያላችሁ ወይ ዘመድ አይደላችሁ፣ ወይ እጅ አይደላችሁ፣ ወይ እግር አይደላችሁ፣ ዝም ብላችሁ ትዳር መሀል ላይ ገብታችሁ አብርሃምን ከሄርሜላ ጋር ደስተኛ ነው። ከሄርሜላ ጋር እንደው የምትሰሩበትን ነገር እኮ ነው ያጣችሁ። ቪዲዮ እውነቴ ነው የምላችሁ፣ ቪዲዮ በስንት ነገር ይሰራል። ስንት የምታሳዩት ነገር አለ። ስንትና ስንት የሚታይ ነገር አለ። ህዝብን የሚናፍቀው ነገር እንደው ጤንነት ማጣት ራሱ አለ። እውነት ለመናገር ማስተራብነት ራሱ እኔ እንዴት እንደደነገጥኩኝ እኔ ነኝ የማውቀው። ክው ነው ያልኩኝ። ትናንትና ቀን ሼር ተደረገልኝ ዋትሳፕ ላይ ማለት ነው። ሊንክ ሼር ተደርጎልኝ ገባሁኝ። እኔ እንድትጨነቁ ሳይሆን ጸሎት እንድታደርጉልኝ ነው ቪዲዮ ሰራዊ ምናምን አለ። በቃ ቀላል በሽታ አይነት ነገር አድርጌ እንግዲህ ያለ ሀፊያ ያደርገኝ ብዬ ወጣሁኝ ማለት ነው። ቲክቶክ ላይ ገብቼ ሊንኩ ተልኮልኝ ከዛ ስራ ስለነበረብኝ ቶሎ ብዬ ወጣሁኝ። በቃ ቀላል በሽታ መስሎኝ። ከዛ ገነት ንጋቱ ደግሞ ማታ ቪዲዮ ሰርታ ስትለቀው ስገባ ስለ ሌላ በሽታ ምናምን አወራች ማለት ነው። የምሬ ነው የምላችሁ። እኔ እንትን እንደዚህ ተኝቼ ነበረ፣ ገደም ብዬ ነበረ ስልኬ ላይ እየጎረጎርኩ የነበረው። የእሷ ቪዲዮ ግዴታ ማዳመጥ አለብኝ። ይህንን አክል የከፋ በሽታ ነው እንዴ? ምንድን ነው? ቅድም ቲክቶክ መልሼ የገባሁኝ የማስተር አብነት ጋር ስገባ ኔትወርክ አልሰራም አለኝ። እንደምንም ብዬ ደግሞ ዩቱብ ገብቼ ማየት ጀመርኩኝ የገነት ንጋቱ ቪዲዮ ማለት ነው። እና እንደዚህ ብላ ስታወራ የምር ክው ነው ያልኩኝ። እንደዚህ ገደም ባልኩበት ቦታ በጣም ነው የደነገጥኩኝ። እና ይሄም ነገር አለ እንግዲህ። እሱ ደግሞ የብዙዎቻቸው የምስኪኖች አባት ነው። የብዙዎቻቸው እናት፣ የብዙዎቻችን እናት፣ የብዙዎቻችን አባትን ሲረዳ የነበረ ልጅ ነው እና እውነት ለመናገር መልካም ሰው ብዙ ጊዜ ብቻ በብዙ ነገር እንቅፋት ይበዛበታል። ብቻ አላህ አፊያውን ይመልስለት። እኔ ምንም አልልም። የምሬ ነው የምላችሁ። በጣም ነው ያሳዘነኝ። ባለፈው ራሱ ቡታጀራ መጥቶ ነበረ። እዚህ ለመርዳት ነው የሚመጣው። በነገራችን ላይ ይረዳል። መንገድ ለመንገድ ይዞራል። አስፋልት ላይ ይቆማል። እንደ ሰው እንደዚህ መኪና ውስጥ ቁጭ ብሎ እንኪ ብሎ መስጠት የለም። ወርዶ ነው ተናንሶ የሚረዳው ሰው ማለት ነው። እና ይህ ብዙ አይነት ስራ ራሱ አለ። እኔ እውነት ለመናገር ባለፈው ራሱ እዚህ ቡታጀራ ላይ አይቼው በቃ እንዲህ ልበላችሁ እኔን ራሱ ኖሮኝ ወይም ደግሞ እንደሱ ሆኜ ሰውን በረዳው ነው ያልኩኝ ማለት ነው። እና ሲመርቁ ተናንሶ እግራቸው ሲያጥብ በተለይ አስፋልት ላይ እየወረደ በእግሩን ይሄዳል። መኪናው ያቆምና በርቀት ይሄዳል እነሱ ጋር ማለት ነው። ያለምንም ጭቅጭቅ ይሄድና አንስቷቸው ይዟቸው ይገባል መኪና ላይ። ብቻ እንዴ ልበላቸው ነው ያላቅም። ብቻ አላህ ሙሉ አፍያውን ይመልስለት። እውነት ለመናገር በድዋና በጸሎት አትርሱት እሱን ልጅ። አላህ ሙሉ አፍያውን ይመልስለት። እንግዲህ ከ2 ወር በኋላ ወደ ውጭ ሀገር ሄጅ ይታከማለሁ እያለ ነበረ ማለት ነው። እሱ የሆነ ነገር ሆነ ማለት እውነት ለመናገር ስንት ምስኪኖችና ስንት ድሆች አሉ፣ ስንት የተቸገሩ አሉ። የእነሱ ቅስም ነው የሚሰበረው። እና ለእነሱም ሲል አላህ ሙሉ አፍያውን ይመልስለት ነው የምለው እኔ። እና አብርሃም ራሱ ከዚህ አይነት ነገር ወታችሁ ራሱ ወደ ጥሩ ስራ ብትገቡ ይሻላችኋል። የምሬ ነው የምላችሁ። እናንተ የሆነ ሞትም ያለ ህመምም ያለ አይመስላችሁም መሰለኝ። የሆነ በቃ ፈጣሪያችሁ ራሱ አፈንግጣችሁ የምትሰሩት ቪዲዮ በጣም ያስጠላል። በተለይ ደግሞ ከዛች ሴትዮ ጋር የሚሰራው ቪዲዮ ሩታ እስካሁን ድረስ እንደዚያ ሌላ ታሪክ ውስጥ አልገባችም። ሌላ ነገር እየሰራች አይደለም። ሰው እኮ የሆነ ህመም የሚባል ነገር አለ። የምር እኔ ከመጣሁ በኋላ ቤተሰብ እኔ አየሩ ነው እንትን ያለኝ ማለት ነው። አየሩ ነው ምናምን ነው እየተባልኩኝ ያለሁት። እና ስንቴ መሰላችሁ በቃ ጤንነት የሚያክል ነገር የለም። ስንቴ ተመላለስኩኝ መሰላችሁ። ይነጋል ጤነኛ አይደለሁም፣ ይነጋል ጤነኛ አይደለሁም። ከዛ በየቀኑ ሆስፒታል እየተመላለስኩ ማለት ነው መርፌ እየተወጋሁኝ ነበረ በየጊዜው። እና 8 ቀን ነው ስንት ቀን እንደዚህ ስንት የተመላለስኩኝ። አሁን ከመጣሁ ቢያንስ ሆስፒታል ከ20 ጊዜ በላይ ሄጃለሁ ማለት ነው። ሆስፒታል ብቻ ስመላለስ በቃ እዛ ሀገር መክረም ነበረብኝ እንደ ግዴታ ብዬ ያማረርኩበት ጊዜ ነበረ። እና ለምን ትታመማላችሁ? ጤንነት የሚያክል ነገር የለም። ያ ሁሉ በጤንነት የመጣ ነው ይሄ የምላችሁ። እና ውድ ቤተሰቦችን እና አብርሃም ራሱ ይሄ ነገር ቢሰሩ እኔ ደስ ይለኛል። ከእንደዚህ አይነት ነገር ሞትና ህመም አስታውሱ። እኔ ይሄ ከመጣ በኋላ ከታመምኩ በኋላ ማለት ነው ሁሉም ነገር ነው ያስጠላኝ። ታዲያ ለምንድን ነው የሜዳ አህያዎች የምትሰድቢያት ካላችሁኝ፣ የሜዳ አህያ ደጋፊዎች ሰድባት አለው መጥፎ ነገር ነው። ፈጣሪዋን ራሱ አፈንግጣ ነው መጥፎ ቪዲዮ እየሰራች ያለችው። በዛ ላይ ደግሞ ድፍረቷ ጭራሽ አስፈችልኝ ማለቷ። ውድ ቤተሰቦቼ ሰላም ሆኑልኝ በያላችሁበት።